ሐሳብ ለሐሳብ በማህበራዊ ኢኮኖሚያዊና ሌሎች ወቅታዊ ጉዳዮች ላይ አድማጮች በቀጥታ የሚወያዩበት ፕሮግራም ሐሳብ ለሐሳብ። ጤና ይስጥልን የተወደዳችሁ የአማራ ራዲዮ አድማጮቻችን እንዴት ቆያችሁን? ሳምንታዊው የሐሳብ ለሐሳብ ዝግጅታችን እነሆ ተጀምሯል። በአማራ ራዲዮና በአማራ ኤፍኤም ባህር ዳር 96.9 እንዲሁም በሁሉም የኤፍኤም ጣቢያዎች ሁሉ ወደ እናንተ የሚደርሰው የዛሬው የሐሳብ ለሐሳብ ዝግጅታችን እንግዲህ በተለይ ከቅርብ ጊዜያት ወዲህ ያው በርግጥ ለሰላም ሲሆን ይረዝማልና ሙሌ ከተወሰኑ አመታት ወዲህ ክልላችንን ብሎም ደግሞ ሀገራችንን ያመሰ ስላለው የሰላም እጦት ነው እየተነጋገርን ቆይታ የምናደርግበት ጀምረናል። እንግዲህ መልካም ሂሩት ሙልጌታ ሙጭና ሂሩት አለሙ ፕሮግራሙን እየመራን አብረናችሁ እንቆያለን። የተከበራችሁ አድማጮቻችን በ058 220 9281 እና በ058 220 9271 እየደወሉ ከማን ምን ይጠበቃል እንደ ሀገርም እንደ ክልልም የገጠመን የሰላም እጦት ለመሻገር ዛሬ ላይ የምናዋጣው ሐሳብ ነገ ሀገር ይገነባልና ለሰላም መስፈን አንዳች አበርክቶ ይኖረዋልና በዚህ ርዕሰ ጉዳይ እንወያያለን። ሐሳብ እናዋጣለን። የምናዋጣው ሐሳብ ሀገርን የሚያሻግር ይሆናል። እውነት ነው። ይሄ ሐሳብ እንግዲህ የኔና የሙልጌታ ወይም ደግሞ የአማራ ሚዲያ ኮርፖሬሽን የአማራ ራዲዮ ኃላፊነት ብቻ አይደለም። ሰላም እንግዲህ የሁሉም ህብረተሰብ ከምንም ነገር በፊት ከምንም ነገር በላይ አስፈላጊ የሆነ ነገራችን ነው። ሰላም ከሌለ ሰዎች ኑሯቸውን በተረጋጋ መንገድ መቀጠል አይችሉም። ሰላም ከሌለ ማህበራዊ ግንኙነታችን ሁሉ የተበላሸ ችግር የበዛበት ነው የሚሆነው። ሰላም ከሌለ ሀገራችንም እንደዚሁ ማደግ ባለባት መሄድ ባለባት የእድገት መጠን መሻገርና ሌሎች ዓለማት ወደ ደረሱበት የእድገት ደረጃ መድረስ አንችልም። ኢኮኖሚያችን ይዛባል። ትምህርት፣ ጤና የምንላቸው ጉዳዮች ሁሉ እክል ይገጥማቸዋልና ሰላም የሁሉም ነገር መፍቻ ቁልፍ ነው። በተረጋጋ የኑሮ ሂደት ውስጥ ሰዎች ዛሬ ያቀዱትን ነገ ተግባራዊ አድርገው የተሻለ ኑሮ የተሻለ ትውልድ ለመመስረት ሰላም ትልቁ መሰረት ነው፣ መጽኛችን ነው። እውነት ነው። የሁሉም ነገር መሰረት ሰላም ነውና አንድ ሀገር ማደግ መበልጸግ ትውልድ መቀጠል የሚችለው ሰላም ሲኖር ነውና ለሰላም መስፈን ደግሞ እያንዳንዳችን ከቤተሰብ እስከ ማህበረሰብ ከድርጅት እስከ መንግስታዊ አካል ሁሉም የበኩሉን ኃላፊነት መወጣት አለበት። አሁን ላይ እንደምንመለከተው እንደ ሀገርም እንደ ክልልም የገጠመን የሰላም እጦት ከቤት ወጥቶም ለመንቀሳቀስ እየተቸገርንበት ያለው ሁኔታ ነውና ሐሳብ ልዩነት ካለ እንኳ ልዩነታችንን በመነጋገር በመወያየት በንግግር መፍታት ይገባል የሚል ሐሳብ አለን። ትክክል ነው። ስለዚህ በዚህ ሐሳብ ላይ እናንተ የተወደዳችሁ አድማጮቻችን ምን ትሉናላችሁ? በተለይ በአካባቢያችን በክልላችን እንዲሁም በሀገራችን በገጠመን የተለያዩ ምክንያቶችን መነሻ በማድረግ በሚገጥመን ግጭት እያጣነው ያለውን ሰላም ለማጽናት ለማረጋጋት ምንድነው ልንሰራ የሚገባን? እውን የሆኑ ችግሮችን ለመፍታት ችግሮችን ተሻግረን ሰላም ለማምጣት ጦርነት ብቻ አስፈላጊ ነው ወይ? ጦርነት የመጀመሪያው ቀዳሚ መፍትሄ ሊሆን ይገባል ወይ? እንግዲህ 2018ን ጨምረን ወደ ኋላ ስንቆጥር የመጣንባቸው አመታት ሁሉ ሰላምን አጥተን በግጭት ውስጥ በጦርነት ውስጥ ብዙ ችግሮችን ብዙ ማህበራዊና ኢኮኖሚያዊ ጉዳቶች እየደረሱብን እዚህ ደርሰናልና የሚመጣውን 2019ንስ በዚህ መንገድ መቀበል አለብን ወይ? ሰላምን እንዴት አድርገን ነው ማስፈን የምንችለው? እኛ ምንድነው ልናበረክት የሚገባው አስተዋጽኦ የሚለውን እያወራችሁን ቆይታ እናደርጋለን። ግርማ ሙልጌታና ወረታው አግማስም እንደዚሁ ፕሮግራሙን እየመሩ እያስተባበሩ ከኛ ጋር ቆይታ ያደርጋሉ። ስልካችንን በድጋሚ እናስተዋውቃቸው። 058 220 9281 እና 058 220 9271 አድማጮቻችንን ይጠብቃል ያስተናግዳል። ሄራ ያለፍንባቸውን አመታት ሰላም ያጣንባቸውን በግጭት የቆየንባቸውን አመታት ስንመለከት ማህበራዊ ኢኮኖሚያዊ ፖለቲካዊ ብለን ስንተነትናቸው ስናያቸው ስንገመግማቸው ብዙ ያጣናቸው ነገሮች ግን ሰላም ቢሆን ልናተርፍባቸው የሚችሉ ነገሮች ነበሩ። ለምሳሌ ትምህርትን ወስደን ብንመለከት በ2017 የትምህርት ዘመን
እስከ የካቲት 4 2017 ዓመተ ምህረት ያለ መረጃ ነው ያለኝ 59.8% የሚሆኑ ተማሪዎች ከትምህርት ገበታ ውጭ ሆነው ነበር። ይህ ማለት ከ400,000 በላይ ተማሪዎች መማር ባለባቸው የእድሜ ሰዓት ከትምህርት ገበታ ውጭ እንደነበሩ መረጃዎች ያሳያሉ። ሂራ በ2018 ዓመተ ምህረት ወደ 4 ሚሊዮን የሚሆኑ ህፃናት ትምህርት ቤት መግባት የነበረባቸው ግን አቅማቸው በላይ በሆነ ምክንያት በጸጥታ ችግር ሰላም ባለመኖሩ ከትምህርት ገበታ ውጭ ሆነው ቆይተዋል። ይህ ማለት ምንድነው? ነገ ሀገር የሚረከቡ ህፃናት ትምህርት በመማሪያ ጊዜያቸው 1 ዓመት የትምህርት ጊዜ ማለፍ ማለት ከፍተኛ ኪሳራ ያስከትላል። ጤናንም ስንመለከት እንደዚሁ ነው። በርካታ መሰረተ ልማቶች በማንም ይሁን በማን የወደሙበት ከጥቅም ውጭ የሆኑበት ነፍሰ ጡሮች በአፋጣኝ ወደ ጤና ተቋማት ሄደው መገላገል መውለድ ያልቻሉበት ህፃናት መታከም ያልቻሉበት ወቅትን አመትን አሳልፈናልና እንደነዚህ ያሉ ነገሮችን በምንም ይሁን በምን ማለፍ ሐሳብን በሐሳብ አሸንፎ ይገባልና ሰላም እንዲሰፍን ከማን ምን ይጠበቃል? እያንዳንዳችንስ ምን አደረግን ምን ሰራን በሚለው ዙሪያ አድማጮቻችን በ058 220 9281 እና 71 ቢደውሉ ሐሳብ ማዋጣት ይችላሉ። ዛሬ ላይ የሚያዋጡት ሐሳብ ሀገርን ያሻግራል። አዎ ስልክ አለ። ሄሎ ጤና ይስጥልን። አዎ ይስጥልን። ሰላም ናችሁ? ደህና ነን። ማንንም በልንተዋወቅ? አሌክስ ባለው ከእንጅባራ አካባቢ። እንኳን ደህና መጣህ አሌክስ። ሐሳባችን አድምጠሃል? መልእክት ነው ያየሁኝ ከፌስቡክ ተጽፎ። በጣም ጥሩ። አው ዞሮ የአካባቢያችንን የክልላችንን ሰላም ለመመለስ ምን መደረግ አለበት በሚል ዙሪያ ነው አይደል? እውነት ነው። መልካም። ምናልባት እንደኔ ግምት ልክ ከሆንክ የክልላችንን ሰላም ለመመለስ አንድም የምክክር ኮሚሽን አሁን ላይ ያደረገ ያለው ጉዳይ አለ። ከዛ ውስጥ አንዱ እንግዲህ የሀገራችንን ሰላም መጠበቅ ነው። ከዛ ውስጥ ደግሞ ያው ክልላችንን አንድ አካል ስለሆነች እሱን በሚገባ መጠቀም ያስፈልጋል ብዬ አምናለሁ። ሁለተኛ ደግሞ መሳሪያ ይዘው ወደ ጫካ የገቡና በጉልበት ሰላም እናስጠብቃለን እናመጣለን ብለው የገቡ ወንድሞቻችን እህቶቻችን የሰላም አማራጮችን መጠቀምና በዚህ ጉዳይ ላይ ደግሞ የሀገር ሽማግሌዎች በተለይ ደግሞ የሃይማኖት አባቶች ክልላችን ለሃይማኖት የተለየ ቦታ ይሰጣል። እንግዲህ በሁሉም እንደየሃይማኖቱ እነሱ ጣልቃ በመግባትና አስታራቂ በመሆን ያው ጫካ የገቡትን የአባቶችን የሽማግሌዎችን ምክር በመስማት በድርድር በመነጋገር የተሻለ ነገር ማምጣት እንችላለን የሚል እምነት አለኝ። ሌላ ደግሞ ምናልባት ህብረተሰቡ በራሱ የሚሻለውን ነገር መምረጥ ከማደራደርና ከማግባባት በተጨማሪ የትኛው ነው አዋጭ የሚለውን ነገር መምረጥ ያው የትኛው አዋጭ እንደሆነ እሱ ራሱ ስለሚያውቅ ማለት ነው። ህብረተሰቡ በተለይም ደግሞ የክልላችን ነዋሪ እሱን በመምረጥ የክልላችንን ሰላም ማምጣት እንችላለን ብዬ አምናለሁ። ከምንም በላይ ደግሞ ጸሎት ማይፈታ ችግር አለ ብዬ አላምንም እንደግሌ። ያው እንደየሃይማኖቱ ሁሉም ቢጸልይ ወደ አምላኩ ቢያመለክት ምላሽ እናገኛለን የሚል እምነት አለኝ። ምናልባት እናንተ የሚነሳ ሀሳብ ከሌለኝ እንጨርሻለን። አሌክስ ሰላም እንዲሰፍን ከእያንዳንዳችን ምን ይጠበቃል? አንተ ለምሳሌ እርስ በርስ ከጓደኛ ጋር በመወያየት ማህበራዊ ሚዲያን በመጠቀም አንዳንዴ አሉባልታ የሆኑ በማህበራዊ ሚዲያ የሚነሱ ሀሳቦች አሉና አንተ በዚህ ዙሪያ መልካም። አንደኛ ማጣራት ያስፈልጋል። ሁለተኛ ደግሞ ይሄንን መልእክት ያስተላለፈው ማን ነው የሚለውን መመልከት ያስፈልጋል። ሶስተኛ ደግሞ መልእክቱ የተተላለፈው ምን ለማድረግ ነው? ለመጥቀም ነው ወይስ ለመጉዳት ነው? ምናልባት መልእክቱን ያጋራው ሰው ድርጅትም ሊሆን ይችላል፣ ብቻ የሆነ አካል ይሄንን ያስተላለፈው ምን የሚል ፍላጎቱን ለማሳካት ነው የሚለውን ነገር በደንብ ማየት ያስፈልጋል ብዬ አምናለሁ። ሁለተኛ ደግሞ መልእክቱን እኔ ስወስድ ከጥቅምና ከጉዳት የትኛው ያመዝናል የሚለውን ነገር በደንብ ማየት ያስፈልጋል። ሶስተኛ እንደየአካባቢው እውነትን የሚያጣሩ በተቋም ደረጃም አሉ፣ ብዙ ናቸው። እነዛን መከታተል ያስፈልጋል። ከምንም በላይ ደግሞ አሁን ላይ ጊዜው የቴክኖሎጂ እስከሆነ ድረስ
በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተሊጀንስ ብዙ የሚሰሩ ነገሮች አሉ። ኢቨን እሱን ሁሉ ቼክ ማድረግ ያስፈልጋል። ከምንም በላይ ግን ለሰላም ሁላችንም የራሳችንን ማዋጣት ስላለብን፣ ሁላችንም ድርሻ ስላለብን የሚጠበቅልን ሁሉ ማድረግ ያስፈልጋል። ከምንም በላይ ደግሞ በመረጃ ዙሪያ ማለት ነው። መረጃው እኮ እውነትም ሊሆን ይችላል፣ ግን ያ መረጃ ይጠቅማል ወይስ ይጎዳል? ከጥቅም ምክንያቱ የትኛውን ብንመርጥ ነው የትኛው ነው የሚሻለው የሚለውን ነገር በደንብ ማየት፣ የሚጠቅም ከሆነ ደግሞ መርጦ መውሰድ ያስፈልጋል ብዬ ነው ማምነው። ጥሩ አሌክስ፣ ጥሩ ሀሳብ ነው የነገረን። አዎ ከእንጅባራ በተለይ ምን መፍትሄ መውሰድ አለብን የሚለው ላይ ትኩረት አድርገህ ሀሳብህን ስላጋራህን ከልብ እናመሰግናለን። መልካም ቀን። ተጨማሪ ሀሳብ አሌክስ ከእንጅባራ ያነሳው ሀሳብ በተለይ ሁላችንም አንዳችን ለአንዳችን ሁላችንም ሰላም ለማምጣት በአንድ ሰው ብቻ የሚመጣ ነገር አይደለምና በጋራ መስራት አለብን ያለው። በተለይ የማህበራዊ ሚዲያን ፕላትፎርም ስንመለከት በተሳሳተ መረጃ ሀገር ሲታመስ ያለች፣ መንገድ ሲዘጋ ያለች፣ ትራንስፖርት ሲተጓጎል እንመለከታለንና ሰላምን ለማጽናት ምንድነው መስራት ያለብን? ሰላም ማለት ብቻ ትርጉም የለውም። ሰላምን ለማምጣት መስራት አለብን። ሰላማችንን ለማደፍረስ የሄድንበትን ያህል ርቀት ሰላማችንን ለመመለስ ደግሞ በጣም በጥንካሬ መስራት መቻል አለብን። ይሄ ማለት ደግሞ ከእያንዳንዱ ህብረተሰብ ከኔ ካንተ ጨምሮ የመንግስት አካልንም መሳሪያ ይዘው ወደ በረሃ የወጡ ወገኖቻችንንም ጨምሮ ሁሉም ለሰላም ቅድሚያ ሰጥተው ለመነጋገር፣ ለመፍትሄ ችግራችንን በእውነት በንግግር መፍታት እንችላለን ወይ ለሚለው ፈቃደኛ መሆን አለባቸው ማለት ነው። ያ ካልሆነ ግን እንግዲህ 100 ዓመትም ተዋጋህ 200 ዓመትም ተዋጋህ ሰላምን ማምጣት አይቻልም። በሰላም እጦት ውስጥ ደግሞ የሚጎዳው በቀዳሚነት ማህበረሰቡ ነው። በማህበረሰቡ ውስጥ እናቶች አሉ፣ አረጋውያን አሉ፣ ህጻናት አሉ፣ ነገ አድገው ሀገር የሚረከቡ። አድማጭ ያለ ይመስለኛል። ሄሎ አብሮ ይስጥልን። እንተዋወቅ እስኪ። ኤርሚያስ ጌታቸው እባላለሁ ከኤልማና ዴንሳ አግታ ቀበሌ። እንኳን ደህና መጡ። እንኳን ደህና ቆያችን። ሰላም ናቸው? ደህና ነን እኛ። ሀሳቦትን ያድርሱና ያው ውይይታችን አውቀዋል አይደል? ስለ ሰላም ከማን ምን ይጠበቃል? እውነት ነው። እንግዲህ በመጽሐፍ ላይም እንዳለው ፍቅር፣ ሰላም፣ ፍቅር፣ እምነት፣ ተስፋ ባንድ ይዘልቃሉ፣ ከሁሉም ግን ፍቅር ይበልጣል ይላል። እሺ፣ ለሁሉም ነገር መሰረቱ ፍቅር ነው። ግን ሲባል ደግሞ ሁሉም የማህበረሰብ ዜጋ የራሱን ኃላፊነት መውጣት አለበት። በተለይ እናንተ ብዬ አምናለሁ እኔ በበኩሌ የመገናኛ ተቋማት ማለት ነው። እና ለምን ቢባል ማለት ነው እንግዲህ እንደሚታወቀው መንግስትና ህዝብን የሚያገናኝ ድልድይ ነው። ለበጎ ዓላማ ተጠቀምንበት ሀገርን እንገነባለን፣ እንደገና ደግሞ ኔጌቲቭ ነገር ተጠቀም ደግሞ ይፈርሳል በአንድ ቀን ማለት ነው። እና እኔ ምክንያቱም ከሆነ ጀምሮ በቃ ለሰላም ሁላችን መስራት አለብን። ግን የሚገርም እኔ አሁን በምኖርበት አካባቢ ማለት ነው የእናንተ ሚዲያ በጣም እከታተላለሁ። ብዙ ሰው በቃ እንዳላድምጥ የሆነ እንትን ግፊት ያደርስብኛል። ለምን ቢባል ማለት ነው እንደ ሚዲያውን እየሰማሁ አሁን እኛን የሚደግፍ ነገር ያመጣል ምናምን ይላል እንትኖች አንዳንድ ወጣቶች ማለት ነው። እኔ ግን በቃ ማለት ሚዲያን ተሰማኔ ልክ አሁን የወንፊት ሁኜ ማድመጥ አለብኝ ብዬ አስባለሁ። ማጣራት አለብኝ። የሚጠቅመኝን ነገር ወደ ውስጥ ማስገባት አለብኝ፣ የማይጠቅመኝን ነገር ወደ ላይ ማለት ነው። እና ምንድን ነው አሁን ከእናንተ ላይ የሚታየው ችግር ምን አለ መሰላችሁ? እሺ፣ እኔ በጣም የሚገርመኝ ነገር አሁን ባለፈው በእኛ አካባቢ ግጭት ነበረ። እሺ። እና ዘገባውን ስሰማ የጥፍ አድርጎ ተዘገበ። ይህን ያክል ሰው ሞቷል፣ ይህን ያክል ሰው ሞቷል ተብሎ ተዘግበ። አሁን ምንድን ነው ጥቅሙ ነው? እኔ በጣም በእኛ ሚዲያ በሚዲያ በእናንተ ሚዲያ ብቻ አይደለም በሌሎች ሚዲያ ነው ይሰሩ። እሺ በጥፍ ተደረገና ይህን ያክል ሰው ሞቷል። የሚገርማቸው ደግሞ ሁሉም አካባቢው በህይወታቸው ያሉት ሰዎች ንጹሐን ነበሩ፣ ግን ታጥቀው ጫካ ያሉ ምናምን ተብሎ የተዘገበ እና በጣም ያስቀኛል። ሰውን በመግደል እንደዚህ አድርጌ የገደልኩ ብሎ መፎከር ይህ ሰላም ያመጣል ብዬ እንደገና ልክ የማስገባት ነው እንጂ ሰላም ሊያሰፍን አይችልም ብዬ በበኩል ያምናለሁ። ትክክል ነው። እና እናንተም የተጣራ መረጃ በቃ እውነቱን አዘለው ቅድም ብያለሁ። ሚዲያ እንግዲህ መንግስትና ስለዚህ እንዲህ አይነት መረጃዎች ወደ ህብረተሰቡ በሚሰራጩበት ጊዜ እናንተ እንደ ሚዲያ
ይህንን ጉዳይ አጣርታችሁ ትክክለኛውን እውነት መረጃ ማድረስ አለባችሁ ነው። አዎ አሁን ለምሳሌ ከአዲስ አግታ መስመር ከተዘጋ ታሳፍ ላይ ነው አመቱ ያለፈ። እሺ ወላዶች እየሞቱ ነው ከመንገድ ምንም አይነት ትራንስፖርት የለም። ለምንድን ነው ሲባል ግን አካባቢያቸው ያለውን ኃይል አስወጡ ነው። እንዴ ህዝብ እንዴት ነው የሚያስወጣው ያን ነገር? መንግስት እንትን ብሎ ያልቻለውን ነገር እኛ እንዴት ነው የምናስወጣው? አሁን ብዙ አሉ የጤና ጣቢያ ባለሙያዎች ሪፖርት አድርገዋል ሂደው ግን ለምን እንደዚህ ያነሳችሁ በሚል ታስረው ነው የሚገኙ ዛሬ ራሱ ማለት ነው። እና ይሄን አሁን እኔ በእናንተ ሚዲያ ብዙ ጊዜ ደውዬ የዚህ መስመር ጉዳይ ተናግሬ ነበረ። ግን እኔ ታድሱ ምቁና የለኝም እስካሁን ምንም ነገር የለም። ይኸው አየር ላይ እየዋለ አይደለ ኤርሚ? ወላዶች እየሞቱ ነው። በጣም ለከፍተኛ እንግልት እየተጋለጠ ነው ማህበረሰቡ እና ይህን ደግሞ እናንተ ለሚመለከተው አካል ታደርሱልን ጥሩ ነው ብዬ አምናለሁ። ኤርሚያስ የሚመለከተው አካል ልክ እንዳንተ እያደመጠህ ነው። በአንተ በኩልስ አሁን ከጓደኞች ጋር በመወያየት ከቤተሰብ ጋር በመወያየት ሰላም እንግዲህ ከቤተሰብ ይጀምራልና ከአካባቢ ይጀምራልና የሰላም መንገድን በመሻት እንደው ምን አበርክቶ እንትናል ካንተ እንዴት ትወያያላችሁ ሐሳብ? አሁን እንደው እውነቱን ለመናገር በቃ ለማሳመን ማለት ሰላም ነው እንጂ የሚጠቅም ምንም አይነት ነገር አይጠቅምም። እንደዚህ በውይይት ነው እንጂ ምናምን እላቸዋለሁ። ግን ምን ይሉኛል መሰለህ አንዳንድ ጊዜ ይቀበላቸዋለሁ። ለምን ምን ይሉኛል መሰለህ አሁን የትግሬውን ብትመለከት ይሉኛል አንዳንድ ወጣቶች ማለት ነው። በቃ ለምንድን ነው እንደዛ ነፍጣ ሰጥቶ ሲዋጋ የነበረና ካለ የልጅ ወሰደ ስልጣን እየሰጠ እንደገና ሲዋጋለት የነበረን ኃይል ዛሬ የሚያንቋሽሽ ከዚህ አንጻር ማስረዳ ይሉኛል። በቃ እኔ ለማስረዳት እሞክራለሁ። ቢሆንም እኮ ያንን ልዩት መቼም ቢሆን በቃ ተፈካክሮ የወጣ ነገር ምንም መጨረሻው ማያምንም። ቴዎድሮስ ካሳሁን እኮ ብሏል 17 መርፌ የተጠቀመ ቁምጣ ጸጉሩን ያጎፈረው ዙፋን ላይ ሲወጣ እንደው ባለቀን ያምነውን ከቀጣ አዲስ ንጉስ እንጂ መቼ ለውጥ መጣ ብሏል። አሁን ያ እንትን የሚለውም ኃይል ስልጣን ላይ ሊወጣ እኮ ነገ ሌላ እንትን የሚል ነገር አለ እና አሁን ብሔራዊ ሀገራዊ ምክክር አሁን ለአንድ 8 ተብሏል። በሱ ሀሳብን በማቅረብ ችግርን መቅረፍ ይቻላል። አዎ እንደው ምናልባት ኤርሚያስ አሁን ትልቁ ችግራችን አለመተማመናችን ነው ብዬ አምናለሁ። እኔ መንግስትና ጥያቄዎችን ይዞ የማህበረሰብ ችግር መፈታት አለበት ብሎ ደግሞ ወደ በረሃ የወጣው አካል ተቀራርቦ ለመነጋገር መፍትሄ ላይ ለመድረስ መጀመሪያ መገናኘት አለበት። አንዱ ወደ አንድ እርምጃ መቅረብ አለበትና እንደው እንዲህ ባለንበት በተጠራጠርንበት ዓለም እንዴት ነው መፍትሄ ማምጣት የምንችለው? ምን ማድረግ አለባቸው መንግስትም በረሃ ያለው አካልም? አዎ ሁሎችም አሁን ከኛ አካባቢ እንደሚታወቀው ችግኝ ተከላ ምናምን ማህበረሰቡ እንትን ይላል አሁን እና ምን አሉ አሁን እነዚህኞች አሁን ከኛ ነው ያሉ ብዬሻለሁ። እሺ ፖለቲካዊ ነገር ያራምዳሉ። ምን አሉ ደን እንዳይጨፈጨፍ አሉ። በቃ ደን እንዳይጨፈጨፍ ችግኝ መትከል አለባቸው ያስተምራሉ። ይሄ እኮ መንግስትን ማለት ፖለቲካ ጋር ስለማይገናኝ እነሱ አውቀውታል። ለሀገር ጥቅም ነው። አዎ ግን ምንድን ነው የሚል እነሱን የማንቋሸሽ ነገር አሁን በማንቋሸሽ የሚመጣ ለውጥ የለም ነው። በቃ የሚደገፈውን አካል መደገፍ አለበት እንጂ ሁሉን ነገር ዘራፊ ነው ምናምን እንደዚህ ነው ስለተባለ በቃ እኔ የሚገርምሽ በጣም ቶፕ ተማሪ ነበረ ካሁን ከኛ እዚህ 6ኛ ክፍል ተማሪ ነው። እሺ እና ምን አደረገ ልጁ በቃ እንዳይገባ ነው መከሩት። ትምህርት ቤት ነው? ኧረ ወደ ትግሉ ነው እንጂ። እሺ ከዛ 3 አመት ሞላው አለ። የሀብታም ልጅ ይማራል 4.5 ሚሊዮን በላይ ተማሪ አማራ ክልል እንዳይማል ተደርጎ እኔ ተምሬ እንዴት ልሆን ነው ማን ያስተምረኝ አለ ልጁ። አይ እንደዛ እኮ አይደለም ምናምን ስለው ሚዲያውን እየሰማው የለ 4.5 ሚሊዮን ተማሪ በላይ ከትምህርት ገበታ ውጭ ሆኗል እና እኮ አለ ወደ ተቀጣዩ ዜና እንለፍ ብሎ ክልል ወደ አንጻራዊ ሰላም እየመጣ ነው ይላል አለ። በቃ ላስረዳው በሞክልም እንዲህ ያለ ልጁ አሁን ተቀላቅሎ ነው ያለው እና እሱንም ዛሬ ለማስወጣት እኔ ከፍተኛ ጥረት እያደረኩ እንደነዚህ ያሉ ጎበዝ ተማሪዎች ወደ ትምህርት ቤት እንዲመጡና ነገ ሀገር ወገን እንዲጠቅሙ ነው ሰላም መሆን አለበት የምንለው። ለዚህ ደግሞ ከእያንዳንዳችን ብዙ ነገር ይጠበቃልና አሁን ቅድምም አንስተዋል ሚዲያ ሀገር ያፈርሳል፣ ሚዲያ ሀገር ይገነባል። የተዛቡ መረጃዎችም ሲኖሩ እንዳሉ ማህበረሰቡ እያንዳንዳችን መቀበል እንደሌለብን ነው የሚያስገነዝበውና አዎ
ጥሩ ሀሳብ ነው ያነሳልን። ስለዚህ ተጨማሪ ሀሳብ አለ ኤርሚያስ? አይ ከዚህ በላይ እንኳን የለኝም። አመሰግናለሁ። በጣም ነው የምናመሰግን። ቆንጆ ሀሳብ ነው ያደረስከን። ያው በአካባቢህ ደግሞ በጀመርከው መንገድ ሰላምን ለማጽናት አሁንም ትግልህን ቀጥል። ለሰላም ሁላችንም ዘመቆም አለብን። ከልብ እናመሰግናለን ኤርሚያስ። እሺ አመሰግናለሁ። እናንተም ግን የሚባለውን ነገር መሬት ላይ ማውረድ አለባችሁ እንጂ እንደዚህ ሚዲያ ተዘርግቶ ዝም ብሎ ለሪፖርት ብቻ መሆን የለበትም። በተቻለን አቅም ህብረተሰቡ ወደ ሰላም እንዲመጣ እኛም ጥረት እናረጋለን። ያው ግጭት መቀነስ ስለሆነ ትልቁ የሚዲያው ሚና ምናልባት ህብረተሰቡ በሚረዳው መንገድ ሳይሆን ግጭትን ቀንሰን በተሻለ መንገድ መረጃም አንዳንድ ጊዜ እውነት ሁሉ አይነገርም። ግጭት የሚያመጣ እልቂት የሚፈጥር ከሆነ ግጭትን በቀነሰ መንገድ ነው መረጃ የሚሰጠውና በዛ አግባብ እየሰራን ነው። የእናንተን ሀሳብ ደግሞ መሰረት አድርገን አስተካክለን አሁንም ወደ እናንተ ለመድረስ ጥረት እናረጋለን ኤርሚያስ። ሚዲያዎች በተለይ ፖዚቲቭ ላይ ነገር ማተኮር አለበት ብዬ አምናለሁ እንጂ ዝም ብሎ ይህን ያክል እየተባለ ኔጌቲቭ እንዲበረታታ ወደ ሌላ ዘቅት ስለምንገባ እውነት ነው። የሚመለከተው አካልም እያደመጠን ስለሆነ ሀሳባቸውንም እነሱም ያካፍላሉ፣ እናንተም ሀሳብ ይወስዳሉ። ኤርሚያስ ጌታቸው ከይልማና ዲንሳ አግታ ቀበሌ በጣም እናመሰግናለን። እሺ እኔም አመሰግናለሁ። ሄራ ኤርሚያስ ያነሳው ምንድነው ጥሩ ሀሳቦችን አንስቷል። አንድ የልማታዊ የምጣኔ ሀብት ፕሮፌሰር ሰር ፖል ኪለር ምን ይላሉ? ያስኩት መረጃ አፍሪካ ለድህነትና ኋላ ቀርነት ዋነኛው መንስኤ የእርስ በርስ ግጭት ነው። የእርስ በርስ ግጭት ግን በሌሎች አህጉራትም በሌሎች ሀገራትም ይከሰታል። እነሱ ሌሎች በአውሮፓም ላቲን አሜሪካም ግጭት ሲከሰት ግጭትን በመነጋገር በውይይት ይፈታሉ። አፍሪካውያን ግን ጠበንጃ መሳሪያ ያነሳሉ። ካለፈ በኋላ በርካታ እነ ሩዋንዳን ይጠቅሳል ሰውየውና ኔሞን ይጠቅሳሉና ካለፈ ያስቆጫል። እንዲህ ብንወያይ ኑሮ እኮ ይሄን ያክል ሚሊዮን ህዝብ አያልቅም ነበር፣ ትምህርት ቤት አይወድም ነበር፣ ጤና ጣቢያ፣ ሌሎች ማህበራዊ ተቋማት ከጥቅም ውጭ አይሆኑ ነበር እና መወያየት መነጋገር ኋላ ያስቆጫል። አንዳንድ ጊዜ ልክ ነው እሳቸው ያነሱት ሀሳብም ልክ ነው። ምንም ይሄ ነው የሚባል ነገር አይደለም። አንዳንዴ ጦርነትን ስታነሳ ጦርነት ሊያስከብርልህ የሚችላቸው ነገሮች አሉ። ለምሳሌ አሁን ሀገር በውጭ ጠላት ወራሪ ኃይል ብትወረር ለቅኝ ግዛት ለሌላ ተግባር የጠላት ቢመጣ ያንን ጠላት ተዋግተህ በጦርነት ድል አድርገህ የሀገርህን ነጻነት የሀገርን ሉዓላዊነት የህዝቡን ሰላምና መረጋጋት ለመመለስ ግዴታ ነው። በቃ በዛ መንገድ መሄድ አለበት። ነገር ግን ተሞክሮም አለን። ኢትዮጵያ በተለይ አሁን በዓለም ደረጃም ከምትታወቅባቸው ትልቁ ነገር አንዱ ይሄ ነው። ስልክ እንቀበልና እንመለሳለን። ሄሎ ጤና ይስጥልን። አብሮ ይስጥልን። ቅድም ገብቼ ነበረ አወላሊ ተቋርጦ ነው ቅድም እያናገርኳችሁ። አወላሊ ወርቁ ከከንቺ እሺ ሰላም ነው። እና ቅድም ከጀመርኩት ሀሳብ ለመቀጠል ፈልጋለሁ እና ስለ ሰላም ስናወራ በተነጻጻሪነት ደግሞ ሰላምን ለማጥፋት የተሰራውን ያህል ሰላምን ለማምጣት ስራ መሰራት አለበት። ሰላምን ማጥፋት በአንድ ቀን ሰላምን ማጥፋት ይቻል ይሆናል። ሰላምን ለማምጣት ግን ለብዙ አመታት አሁንም እየተለፋ ነው ያለው፣ ማምጣት አልተቻለምና ቢያንስ ሰላምን ለማምጣት ሁሉም አካል ከጎረቤት ይጀምራል። ጎረቤትና ጎረቤት ተጣልቶ እነዛን ሰዎች ለማስታረቅ የምናደርገውን ጥረት ራሱ ብዙ ጊዜ እያየን አይደለም ያለንና ከቤተሰብ ከጎረቤት ከምናምን እያለ ነው ወደ ሀገር የሚሄደው። ስለዚህ ሁላችንም ቢያንስ ተቆራርጠን ቢሆን ሰላምን ለማምጣት አሁን ጫካ የገባው አካል አኩርፎ የገባው አካል የኛው ልጆች ናቸው የኛው ናቸው ብለን የምናስበውን ያህል አሁን በሚዲያ ለማጥፋትም ለማልማትም አንድ ነገር ነው። አሁን ለምሳሌ በዚህ አካባቢ ላይ መንገድ ይዘጋል ብሎ ማህበረሰብን ያሸብራል። እንደዛ ብሎ ሲያሸብር ቢያንስ በተነጻጻሪነት ደግሞ ለሰላም የሚሰራው አካል ይሄ ነገር እንደዚህ እንዳትሸበሩ ስህተት ነው በሚል ምላሽ ሰጥቶ ማህበረሰቡን እያረጋጉ ወደ መረጋጋት የሚገባበት ነገር መኖር አለበትና ቢያንስ ሁላችንም ነው የሚጠበቀው። እኔ እንደ ግሌ አካባቢው ላይ ማህበረሰቡ እርስ በርስ ያለውን መስተጋብር ጠብቆ እንዲሄድ ሰላም እንዲመጣ ምናምን በጓደኞች ሲታስጣሉ ዝም ብዬ ምን አገባኝ ብዬ አላልኩም። ለማስታረቅና የቻልኩትን ያህል
መገላገል አንዳንድ ጊዜ አንዱን ይዘህ አንዱን ልታስመጣው ትችላለህ። አቅሜ ካልቻለ እዛ ነገር ውስጥ አልገባም። ስለዚህ ቢያንስ በተቻለ መጠን ለማስታረቅ ጥረት አደርጋለሁና ሁላችንም ስለ ሰላም ይመለከተናል፣ ያገባናል። አላየሁም አልሰማሁም ማለትም አስፈላጊ አይደለም። እኔ ሀገር ነው እኔ አካባቢ ላይ ችግር ባይከሰት ሌላ ሀገር ላይ ያለው ችግር እኔንም ይነካኛል፣ እኔ ጋርም ነገ ይመጣል የሚል ነገር እሳቤ ይዘን ሁላችንም በጋራ ብንሰራ ሰላም ማምጣት እንችላለን የሚል ሀሳብ ነው ያለኝ። ያው ፖሊስ ብቻውን መከላከል አይችልም፣ ወይም መከላከያ ብቻውን የኛው ሰዎች ናቸው። እኛ ከነሱ ጎን ሆነን ሰላም ማምጣት ካልቻል በአንድ እጅ ማጨብጨብ ነው የሚሆነውና ሁላችንም ስለ ሰላም እንስራ የሚል ሀሳብ ምን እናድርግ? አመሰግናለሁ። አወል አሊ ያው መስመር ላይም ይመስለኛል። መንገድ ላይ ናቸው። መኪናም ድምጽም እንትን እየሰማሁ ነው። ቆንጆ ሀሳቦችን ነው ያነሳው። ግን አሁን ምንድነው አሁን ያው ያለፍንበት መንገድ አይደለ እንግዲህ ከ2008 ጀምሮ በክልላችንም ሀገራችንም የገባንበትን ውጥንቅጥ የምናውቀው ነውና በእነዚህ አመታት በኢኮኖሚው፣ በማህበራዊው፣ በፖለቲካው የደረሰብን ክስረት ያው የሚታወቅ ነው። እነዚህን ሁሉ አመታት ሰላማዊ በሆነ መንገድ እየሰራን ቢሆን ኖሮ በተሻለ መንገድ ለውጥ እድገት የምናገኝበት እድል ሰፊ ይሆን ነበርና ያው መሳሪያ አንስተው መንግስትም ጠላት ያለውን አካል እየወጋ ነው። በዛኛው ወገንም መንግስት አጥፍቷል የሚለው ኃይል ደግሞ መንግስትን እየወጋ ነው። በእነዚህ መካከል በጣም በከፍተኛ ሁኔታ ደግሞ የሚጎድሩት ህጻናት፣ እናቶች፣ ማህበረሰቡ ንጹሃን ናቸውና ምንድነው ማድረግ ያለብን ነው? አሁን መሳሪያ መፍትሄ ያልሆነንም ያው የታወቀ ነው። መፍትሄ ሆኖም ስለማያውቅ በተለይ በርስ ግጭት ውስጥ ስለዚህ እንዴት እናድርግ? እንዴት ይቀራረቡ? እነዚህ ጥያቄና ሀሳብ ይዘው የተነሱ ወገኖችም መንግስትም ያው ህዝቡን የማስተዳደር በሰላማዊ መንገድ የመምራት ኃላፊነት ስላለበት ምን ቢያደርጉ ይሻላል የሚለውንም እስቲ ሀሳብ እየሰጣቸው ነው። አሁን የተነሱ ሀሳቦች አሉ። ሀገራዊ ምክክሩ ላይ መሳተፍ። ስልክ አለ። ሄሎ ጤና ይስጥልን። እንዴት አላችሁ? አለን። ተወቅ እስኪ። ዋለልኝ ነኝ ከባታ። ዋለልኝ እየተወያየንበት ያለውን ሀሳብ ሰምተዋል? ከእያንዳንዳችን ምን ይጠበቃል? መልካም። ኦኬ። እኔስ ምን አድርጌያለሁ? እንስማ እስኪ። ሶስት ላይ ነው። እውነት ነው። እሺ ልቀጥል? እውነት ይቻላል። ኦኬ። እንግዲህ በመጀመሪያ ለእውነት አለመቆማችን ነው። እውነት ለየትኛውም መፍትሄው እውነት ብቻ ነው እና በመጀመሪያ ህዝቡ ግን እኔ አሁን ወደዚህ መግባታችን በፊት ህዝቡም አኩርፏል። አሁን ቀለል ያለ ነገር ይታየኛል ከሚዲያ ጀምሮ። ለምሳሌ ግጭት ብሎ መጥራት፣ መንግስት ምላሽ አለመስጠት፣ እነዚህ አሁን ነገሮቹን እያከበዱ የመጡ ናቸው። አሁን በሚዲያው ግጭት ነው የምንለው፣ ግን ጦርነት ነው። በሁለተኛው የዓለም ጦርነት ያልተተኮሰ መሳሪያ ነው የሚተኮሰው፣ ህዝቡ ነው የሚሰቃየው እና ግጭት ብለን ባናቀለው ብናከብደው ግን ሰውም ተቀባይ አግኝቶ ወደ እርቅም ልንመጣ እንችላለን ብዬ አስባለሁ። ግን ከህዝቡ ምን ይጠበቅ ነበር ለሚለው መጀመሪያ ህዝቡ በሰልፍ ጠይቋል። ይኸው ባህር ዳር አደባባይ ላይ ጅራፍ እየገረሰ ነው። ከጅምሩ አሳይቷል፣ ጠይቋል፣ አልተመለሰለትም። የዚህ ልጅ ነው ጫካ የገባው። ተባቷል። አሁን እንግዲህ ሀሳቤን ስጨርስ እናንተ ጥያቄ ካላችሁ እመላለሁ እና የዚህ ልጅ ነው ጫካ የገባው። የምን በሰልፍ የጠየቀው ጅራፍ እየገረሰ አካባቢውን ኑሮ ጫና ተፈጠረብን፣ ዋጋ ተጨመረብን፣ ያለ አግባብ ተጠየቅነ ተብሎ ሲጮህ ያኔ መልስ መሰጠት ነበረበት። አልተሰጠም። ይኸው ጫካ ገባ። ደግሞ በነገራችን ላይ ጫካ የገቡትን ልጆችና ህዝቡን ነጥላችሁ አታዩ። በቃ አሁን በህዝቡና በመንግስት መካከል ነው ጦርነቱ። ሪያሊቲው ይሄ ነው። የነዚህ ልጅ ነው ደክሞት እኮ ነው ያልገባ እንጂ ሁሉም ይገባል። ጉልበት ስለሌለው ነው ቀሪው ያልገባ። ዋለልኝ አቤት። አሁን ቅድም ጅራፍን አንስታልና የአርሶ አደሮች ጥያቄ አሁን የማዳበሪያም ጥያቄ ነበር፣ የኑሮ ውድነትም ጥያቄ አሁን ድረስ አለና በማንም ይሁን በማን መንገድ ተዘጋ፣ ትራንስፖርት ቆመ መሆን ነበረበት ወይ? አሁን መንገድ ይሄ ነው ወይ መፍትሄው? አሁን አልነበረበትም። ምላሽ ካልተሰጠ ተሰልፈህ እጅህን አውጥተህ ጠይቀህ ካልተሰለፍ የመጨረሻው አማራጭህ እሱ ነው የሚሆነው፣ ትጥቅ ነው የሚሆነው። ምን አገኘን? እስቲ ምንድን ነው የምናገኘው? አሁን ዋለልኝ ማለት ነበረበት አይደል እንዴ? ልጨርስና ግን መጨረሻ ላይ ይቀበላለሁ። እሺ፣ አይ እንትኑን እንዳታስ እሺ
ሪፖርቱ እየቀጠርን ነው ግን ስራ አጥነቱ በቃ በብዛት አይቀጠርም። ሌላው ለምሳሌ አሁን እንግዲህ ወቅት ነው፣ ችግኝም ልንተክል ነው። አዎ በዘመቻ እንተክላለን። በሚቀጥለው በጋ ላይ አንድም ችግኝ አናገኝም። ምክንያቱም ህዝቡን ያሳተፈ ህዝቡን ባለቤትነት ያላደረገ ስራ ስለሚሰራ ተንከባካቢ ስለሌለው ገንዘብ አውጠን እንኳን ቫልዩለስ ነው የሚሆነው። ይህ ሁሉ አለ። ሌላው ለዚህ ምላሽ ላለመስጠት እና ደግሞ ህዝቡን በቅርበት ማየት ተገቢ ነበረ። ህዝቡን በቅርበት ጠጋ አድርጎ ምንድን ነው ያጠፋው ለተሰጠው ምላሽ በበነገው ቢያንስ እንኳን ህዝቡን የሚመለስበትን ማሳየት ይሄ አልሆነም። አሁን ይሄ እየሆነ አይደለም። ዋለልኝ እኔ በአንድ መስሪያ ቤት ተወክዬ እስከ ሞጣ በረሃ ድረስ ሄጄ ነበር። ከነዛ ጋራ ተንበርክከን ዝቅ ብለን በልጆቻችን ጉልበታችን እስኪላጥ ጠየቅንና ያንድን ወረዳ 42 ትምህርት ቤት አስከፈትን በአንድ ቀን። መልካም በደንብ ነው የምነግራቸው። 42 ትምህርት ቤት አስከፈትን። ከዛ ሪፖርቱ ምን ሆነ? ልቅምቃሚ ነው የቀሩ ይኸው በአንድ ቀን አስከፈትን ብሎ ሪፖርቱ ተለቀቀ እና በቴሌግራም በግለሰቡ ሚዲያ በኃላፊው ሚዲያ እኛ ሳንመለስ እዛው ላይ አስቆሙት። አስቡት እንግዲህ የሄደው ሰው ነው መጥቶ ሪፖርቱን ተናግሮ ለእናንተ ሚዲያ መስጠት ያለበት ወይስ ቢሮ ውስጥ ላፕቶፕ ላይ ቁጭ ብሎ ነው ሪፖርቱ መሆን ያለበት? አስበው። እያንዳንዱ መስሪያ ቤት ደግሞ የራሱ ጋርድ አለው፣ ሰራተኛው ማለት ነው። ህዝቡ አሁን ያ ጋርድ አለው፣ ህዝቡ ጋር አይገናኝም። ህዝቡም ለብቻ ነው የሚሄደው፣ ይሄኛውም በጋርድ ተሸፍኖ ነው የሚሄደው። ያ ማለት በህዝቡና በመስሪያ ቤት ላይ ባሉት ሰዎች መካከል ግንኙነት የለም። ትክክል። እና እሱ ነው እኮ አሁን ትልቁ የኛም ጥያቄ ይኸውልህ ምን ለምን በሉ ህዝቡ ችግር የለበትም። እውነት ለመናገር ማለት በደንብ ይዩ። እሱ ጋርድ አለው፣ ህዝቡን ፈርቶ በጋርድ ነው የሚሄደው፣ ህዝቡ ደግሞ እነሱ ፈርቶ በጎን ነው የሚሄደው። ታዲያ ተወልዶ ባደገበት አበልጃ እዛ ላይ ግቢ ሆኖ ይህ ማህበረሰብ በተሳሰረበት ቀርቦ ከበደልኩም ይቅርታ ካለበደል በምን እንስራ ማለት ነው ወይስ በጋርድ ተሸፍኖ ህዝቡ በአንድ ጎራ መስሪያ ቤት ላይ ያለ ሰው ኃላፊነት ያለ ሰው በአንድ ጎራ ሄዶ ነው መፍትሄ የሚመጣው? ስለዚህ ይኸውልህ ዋለልኝ አሁን የኛም ሀሳብ ይሄ ነው እኮ በህዝቡና በመንግስት መካከል በመንግስት ሰራተኛው ወይም ስልጣን ባላቸው መካከልና በህዝቡ መካከል ነው እንጂ ጥላቸው በዚህ ጎራ ትበሉ ያኛው ጫካ የገባው አቤት ያለው ልጅ ነው ወንድሙ ነው። እናንተ ትክክል። አሁን ይኸውልህ ትክክል የኛም ሀሳብ አንድ ያዳምጠን ዋለልኝ፣ እያዳመጥንህ ነው እኛም ቆይታ ያደረግነውና የኛም ሀሳብ ይሄ ነው። አሁን የተለየ ከውጭ የመጣ ጠላት ወራሪ አይደለም። እየተዋጋን ያለነው እርስ በራሳችን ነው። እርስ በራሳችን ከሆነ እየተዋጋን እየተጣላን ያለነው ይሄንን ነገር እስከ መቼ ነው ልንዘልቅ የምንችለው? አሁን መንግስትም የራሱ ጥፋት ይኖርበታል። እነዛ ኃይሎችም ደግሞ አሁን እየተዋጉን ያሉት ደግሞ ከመንግስት ጋርም እንደዚሁ ሊቀበሉ የሚገባቸው ነገር የለም ወይ? ንግግር መፍትሄ አይሆንም ወይ? አሁን ትምህርት ተዘግቷል። አንተ ሄደህ ተንበርክከህ ትምህርት ቤት አስከፈትክ አይደለ? ጤና ተቋማት አሉ። እነዚህን ሁሉ ለማድረግ ማለት ነው መጀመሪያ ንግግር አይቀርም። አንዴ ይኸውልህ አሁን ለምሳሌ ጅራፍ ይዘው ወጣ አርሶ አደሩ፣ አንድ ስህተት ነው መታረም ነበረበት፣ ትክክል ነው። ሁለተኛ መጣ። አሁን ሶስተኛውን ጥፋት እንደገና በጦርነት መንሳሪያ ይዘን ሶስተኛ ጥፋት እየደገምን መሄድ አለብን ወይ? ይሄንን ጥፋት ካሳየ በኋላ መነጋገር የለብንም ወይ ነው? ብሎ ማን ነው የሚቀርብ? ከዛ ተበደልኩ ብሎ የገባው ነው። ቆይ አሁን ይቅርታ ለማለት ስለዚህ የበደለ ሰው ነው ወይስ? ትክክል ነው፣ ትክክል። እሺ እሱን ደግሞ ላምጣለህ። ሀገራዊ ምክክር ኮሚሽኑ ባለፈው ባህር ዳር ላይ መጥቶ ፋኖዎቹን በልጥራና ወደ ምክክሩ መጥተው ውይይት እንዲያደርጉ ምክክር እንዲደረግ ጥሪ ተደርጎላቸው ግን መምጣት አልቻሉም። መፍትሄ ነው ይሄ? ትክክል ነው ብለህ ታምናለህ? እኮ ትክክል አይደለም አይደለም። ይህ ንጹህ እናንተ ታምናላችሁ? እጁ አልተጠመዘዘም ብላችሁ ታስባላችሁ? ለምሳሌ ለምን ብትይኝ አሁን ቦታው ለሚገደሉት ሰዎች ቢያንስ እንኳ ጥንቃቄ እንዲያደርጉ ወይም ከለላ እንዲደረግላቸው እንኳ ወቅታዊ መግለጫ ወጥቷል። እንደ ኮሚሽኑስ ቢሆን ስህተት የለበትም ብላችሁ ታስባላችሁ? ጣልቃ የገባበት ሰው የለም? ራሱን የቻለ አካል አለ እኮ። አሁን ይሄንን ለማድረግ የተቋቋመ ራሱን የቻለ አካል አለ። ያ አካል እያንዳንዱ አካባቢ ላይ ኃላፊነት ወስዶ ጸጥታ እንዲከበር ማህበረሰቡ እንዲረጋጋ እየሰራ ነው። ይሄ
ችግሮችን በመልቀምና ማህበረሰቡ ያለበት ችግር ምንድነው እየተዋጋ ያለው ኃይል አካል ያለበት ችግር ምንድነው የሚለውን ችግሮች በማንሳት መንግስት እነዚህን ችግሮች መፍትሄ እንዲሰጥ የማማከር የማሸማገል ስራዎችን ነው የሚሰራ። ነገር ግን ከአንድ ወገን ብቻ እንዳይሆን ማህበረሰቡን አካቷል። የሀገር ሽማግሌዎች ተካተዋል። ከተለያዩ ወረዳ ቀበሌ ድረስ የመጡ የህዝቡን ወክለው የተገኙ ሰዎች አሉ። ይሄን አንተ ምን የምናቃለንና በዛ መንገድ መሄድ ከቻለ ከሌላ ወገንም ያለው አካል ቀርቦ ወኪል ልኮ ጥያቄዎቹን ማቅረብ መነጋገርና ምናልባት መፍትሄ የማይገኝ ከሆነ እኮ ያው ጦርነት ውስጥ አይደለን አሁንስ ይቀጥላል ማለት ነው አይደለ? ስለዚህ ይሄኛውን አማራጭ መጠቀም አንድ ነገር መሆን ነበረበት። ለምን ጠየቀው ለእውነት እንቁም ነው እኔ አባባል አሁን ያለው ዋለልኝ ሌሎች አድማጮቻችንም መስመር ላይ ስላሉ አሁን ካንተ ከመንግስት ከሌሎችም አካላት ባጭሩ ምን ይጠበቃል ያጣነውን ሰላም ለመመለስና ሀገራችን በሁለት እግሯ እንድትቆም ለማድረግ ወተን እንድንገባ ምን ይስራ ባጭሩ? እኔም ለእውነት እንድቆም ነው እንድናገር ነው። ለዚህም ነው ተወክዬ ሂጄ ዘማ በረሃ ድረስ ይህንን የሰራ ነው ብያቸዋለሁ። እስከዚህ ድረስ ሂጃለሁ። ግን ስንመለስ ደግሞ ኔጌቲቭ ነገር ነው የሆነው እና ማንኛውም ሰው በተለይ በዚህ መስሪያ ቤት ላይ ያለው አንዳንድ ኃላፊነት ያላቸው ሰዎቹ እነሱ ለእውነት ቢቆሙ ህዝቡ ጋር ቢቆሙ ለማለት ነው። አመሰግናለሁ። ለሰጠህን ሀሳብ በጣም ነው የምናመሰግነው። ግልጽ የሆነ መፍትሄ ቢሆን ተብሎ የሚጠቀስ ፍሬ ሀሳብ ነው የሰጠህን። ከልብ ነው የምናመሰግነው አለልኝ። እሺ ሰላም ዋሉ። ትክክል ነው። ሲያነሳ የነበራቸው ሀሳቦች ግን ደግሞ ባላንስ መሆን አለባቸው ነው የኛ ሀሳብ። ሚዛናዊ መሆን አለብን። አሁን የአንድ ወገን ሀሳብ ብቻ ይሄ ሊሆን ይገባል የሚል ሳይሆን ዋለልኝም እኮ ሂራ አንስቶታል። ምንድነው ያለው? እኛ ተንበርክከን ቢሆን 42 ትምህርት ቤቶች እንዲከፈቱ አድርገን ይሄ መልካም ጎን ነው። ሌሎችም ሊከተሉት የሚገባ ሀሳብ ነው። ቅቡልነት ያለው እንትን ነው። እኛ ሳንመለስ ደግሞ የሚመለከተው የሆኑ አካላት እንዲህ ያደረጉ ብሎናል። የኛም ጥያቄ እሱ ነው እኮ ማህበራዊ ሚዲያ የሚለቀቁትን በተለያዩ የሚዲያ አውታሮች የሚለቀቁትን መረጃ ማህበረሰቡ እያንዳንዳችን ሳናጣራ መረጃው ከየት ነው የመጣ ሳንል መቀበል የለብንም። ሀገር ኤርሚያስ ወንፊት መሆን አለብኝ ማህበራዊ ሚዲያን ሳደም። ለዚህ ደግሞ እንደነዋለልኝ ያለው ሸብረክ ማለትም የለባቸውም። አጣርቶ ጥሩ ሰርቷል ጥሩ ነገር ማስቀጠል ያለባቸውና እኛም እያልን ያለነው የአማራ ሚዲያ ኮርፖሬሽንም ከማን ምን ይጠበቅ አሁን የመጣውን አንጻራዊ ሰላም የበለጠ ለማስፋትና ሙሉ ለማድረግ ምን እንስራ? በጦርነት የሚገኝ ትርፍ የለምና እውነት ነው። መንግስትን ወክሎ አንዳንድ ጊዜ ኃላፊነት ወስዶ ወንበር ላይ የሚቀመጥ አካልም ሁሉ ትክክል ነው ብሎ ሀሳብ መስጠት አይቻልም። ምክንያቱም ሰው በራሱ ሙሉ አይደለም። አንዳንድ ጊዜ የሆነ ነገር ስትሰራ ስህተትን ሰርተህ ያ ስህተት ደግሞ የሚያስከትለው ውጤት የበለጠ ከየከፈልከው ካለው የሰላም እጦት ችግር በላይ የሚያመጣው ነገር ይኖራልና እንዲህ አይነት ነገሮችንም በሚዛኑ አስገብቶ ማየት ነው። ማን ነው ይሄንን ያደረገ? የትኛው አካል ነው? ምንድነው መነሻ ምክንያቱ የሚለውንም ይዘን ነገር ግን የሄድንበት መንገድ አለ። ሰላምን ለማግኘት ሰላምን ለማጽናት የጀመርነው ጉዞ አለ። አንዳንድ ጊዜ ራሳችንንም ሊያሳጣን ይችላል እኮ ይሄ መንገድ። ግን እኔ ራሴን አጥቼ የጀመርኩት መንገድ ለልጆቼ ለወገኖቼ ሰላምን የሚያመጣልኝ እስከሆነ ድረስ በጦርነት ውስጥ መሞት አንዱ እድሌ ነው። ሰላምን ለማምጣት በማድረገው ትግልም ደግሞ መሞት ሌላው እድል ነውና አንዳንዴ ይሄን እንዲህ አይነት አማራጮችንም ተከትሎ ሰላምን ለልጆች ማምጣት ልጆች በተረጋጋ ሀገር በተረጋጋ ሰፈር ውስጥ በተለይ ትልቁ አሁን ስጋታችን ወተን በሰላም መመለስን ራሱ እንደ አንድ እድል ትልቅ እድል አድርገን ያለነው እኮ በክልላችንና እንዲህ አይነት ነገሮች ሰላማቸው የመጨረሻ ፍጻሜ ሆኖ እንዲኖር ህብረተሰቡ መስራት አለበት። ከህብረተሰቡ ባሻገር ደግሞ ትልቁን ኃላፊነት የሚወስደው መንግስትና ትግል ላይ ያሉ ወገኖቻችን ስለሆኑ መቀራረብ፣ መነጋገር፣ ለመፍትሄ መቀመጥ፣ ችግሮችን መፍታትና በሰላማዊ መንገድ ሀገርን ማስተዳደር መቻል አለብን የሚል ሀሳብ ስላለን በዚህ መነሻ ሀሳብ ላይ አሁንም በ058 229 እና በ058 229 ላይ እየደወላችሁ ልታደርሱን ትችላላችሁ።
እንግዲህ ጠንክር ያለ ሐሳብ ነው ዛሬ እስካሁን በቆየንባቸው የግጭት ጦርነት ይባል ብሏል አንድ አድማጫችንና በቆየንባ ምንም አልነው ምንም የሰው ህይወት ጠፍቷል ንብረት ወድሟል በተለይ አይተክ የሆነ የሰው ህይወትን በርካታ የሰው ህይወት አተናልና ምን አተረፍነ ከግጭት ምን አተረፍነ ከጦርነት ምን አተረፍነ ብለን ስንገመግም ምንም እናገኘው ነገር የለምና የሌሎች ሀገራትም ተሞክሮ የሚያሳየን ችግርን ግጭትን ጦርነትን በውይይት ሲፈቱ ነውና እኛም ወደዛ ማንሄድበት ምክንያት የለም መንግስትም አቀርባል እኮ እጀን ለሰላም ዘርግቻለሁ በየትኛውም ቦታ በየትኛውም ሀገር ለመወያየት ዝግጁ ነኝ ብሏልና ሌሎችም ጫካ የነበሩ በሰላም እየመጡ እንመለከታለና ችግርን ያለን ሐሳብን በውይይት መፍታት ሐሳብ ጥሩ ነው እኮ እንደውም ተቃራኒ ጎራ ሲኖር አንዳንዴ ጥሩ ነው አይደል ሐሳብ ግን ሐሳብን ወደ አንድ አምጥቶ ሀገርን ማሻገር ትውልድን ማስቀጠል ነው የሚበጀው ብዬ ነው ማስበው ባለፈው 2-3 አመታት የቆየንባቸውን አማራ ክልልን ብቻ ወስደን ስንመለከት ወደ 1000 የሚደርሱ የጤና ተቋማት በዚህ የሚሆን በማን ወድመዋል እነዚህ የጤና ተቋማት ለማህበረሰቡ አገልግሎት ቢሰጡ ስንትና ስንት አገልግሎት ይሰጡ ነበር የማህበረሰብ አካላትና ዛሬ ወጥቶ ማይገባበት እንዴት ማን እኮ መንገድ እንደሚዘጋ ሁሉ አታውቅም አሁን ቅድም አድማጮቻችንም ሲሉ ነበርና መንገድ ይዘጋ ይባላልና ሄሎ አይሰማም አሁን ይሰማል ማንንም በል አትሙት ከባርዳ ስለ ሰላም ጉዳይ መስለኝ መልካም በቅድሚያ ያው ለፕሮግራሙ አመሰግናለሁ እኛም እናመሰግናለን ስለተወሉ ያው ሰላም በጣም ጉዳ በተፈጥሮ ከሚያስፈልጋቸው ነገሮች ሁሉ ሰላም ነው ለሰው ልጅ እና ያው ሰላም እንዴት ይምጣ ወይስ ማን ነው ማምጣት ያለበት የሚለው ጥያቄ ስታነሱ በተቀደም እሺ ምንው የኛ ኃላፊነት ምንድነው የመንግስትስ እና ያው እያንዳንዱ ሰው ያው ምግብ እንደሚያስፈልገው ሁሉ ሰላም ያስፈልገዋል ስለዚህ እያንዳንዱ ሰው ሰላም ግዴታ መወጣት አለበት ብዬ አስባለሁ እሺ በምን መንገድ ይወጣ በቅድሚያ ለሰላም ዋና መንግስት ነው ትኩረት መስራት ያለበት ብዬ አስባለሁ በግዴ እንዴት አሁን ይሄው እንግዲህ የትም አልመጣም የኛ ተወላጅ የኛ አብሮ አዳጊ ነው እንግዲህ ጫካ ገብቶ ከመንግስት ጋር ቅሬታ አለ ብሎ እንግዲህ እንትን የሚል ግን መንግስት ችግር አለበት ያልኩበት ምክንያት ትናንት አንቺ ተቸግር ያለው ድረስልኝ ያስፈልገኛል ያልሽውን ኃይል በችግርሽ ጊዜ ደርሶ ነፃ ያወጣሽን ዛሬ ደግሞ አልፈልግም ተበተን ምናምን ስትዩ ለምን የሚል ቅሬታ ይቀርብብሻል በያሳሉ ለግዲህ አሁን ለምሳሌ የትምህርት ተቋማት ተዘጉ ምናምን ተባለ ግን እያንዳንዱ አሁን በመናየው አቅጣጫ ጫካ ገብቶ የሚዋጋ ኃይል ሳይሆን የራሱ የመንግስት አካል ነው አሁን ትምህርት ቤቱን ካምፕ አድርገውት ያለ በሚገርም ሁኔታ ስለዚህ እያንዳንዱ የመንግስት ተቋም መከላከያ ሰራዊት አዘግቶ ነው ካምፕ ያደረገው አትንኩት ለምሳሌ ትምህርት ቤት አይካሄድም ትምህርት ቤቱ ላይ ካምፕ ነው በቃ መከላከያ ነው የሚያደርግ ትምህርት ቤቱን አዘግቶ ውጡ ብሎ አዘግቶ ነው ካምፕ ያደረገው ወይስ ትምህርት ቤቱ ስለተዘጋ ነው ካምፕ ያደረገው ትምህርት ቤት ተዘግቷል ግን መከላከያ ደግሞ ካምፕ ነው ሆኗል የመከላከያ ነው የሚያደርግ ነው አትንኩት ሰላም ከሌለኮ ሁሉ ነገር ላይኖር ይችላል ሰላም ሲኖር ነው መማር የሚቻለው ወጥቶ መግባት የሚቻለው አስፈላጊውን እንቅስቃሴ ማድረግ የምትችለው ሰላም በሌለበት ሁኔታ ምንም ላይኖር ይችላልና ኦሬዲ እሱ ሆነ አሁን እንዴት ሰላም እናምጣ ነው ምናምን መንገድ ላይ እንትን ስንላቸው ለምንድን ነው በቃ ጥያቄ ሌላ ነው ጥያቄ ሌላ ነው ብለን ስናስብ ማለት ነው እሺ እንደማይከለክሉ ነው በቃ በጣም ብዙ የሚገርምሽ በሚሄድበት ሀገር በጣም ይኸውም ራሳቸው ፈቅደው በቃ እንደዚህ በሃይማኖት ተቋም እየተናገሩ ትምህርት እንትን እንደሚሉ በቃ እንደማይከለክሉ ነው የሚናገሩ ትምህርት እንዲዘጋ አይከለክሉም አዎ አይከለክሉም በቃ አሁን እኮ ምንድነው ታውቂያለሽ ሚዲያ ነው በቃ አሁን እያወዘገን ሚዲያ አሁን እኔ ለምንድን ነው እንደዚህ በቃ ባታጋራኝ ይሉ በቃ ሰላም አይሻልም ወይ ገንዘባት ወንድማማች እኮ አትንኩት እሱን ሰላም እንዴት እናምጠው አሁን የተዘጋ መንገድ እንዴት ይከፈት የተዘጉ ትምህርት ቤቶች እንዴት ይከፈቱ ለአርሶ አደሩ ግብአት እንዴት ይድረስ አንዴ ያለፈው አለፈ እኮ ላለፈ ክረምት በዝናብ ላለመደብደብ ኋላ ላይ ቤት ተሰራለ አይደለ
ላለፈው አለፈ። ነገም ሰው እንዳይሞት፣ ነገም መንገድ እንዳይዘጋ አሁን ለኛ ምን እናድርግ? ካንተ ምን ይጠበቃል? ከኛ ምን ይጠበቃል ነው ሀሳባችን። አትንኮትና ወደዚህ መስመር ሀሳባችን በያለንበት የራሳ ያላችን ለምሳሌ መንግስት ምን ማድረግ አለበት ብዬ አስባለሁ። የኔ ሰራተኞች በያዙት ኃላፊነት ምን እየሰሩ ነው? ህዝቡ ጥያቄ ሊያነሳብኝ የፈለገ አሁን እኮ መንግስት በዛው ቤት ለመስራት ይከብዳል እንኳን አገር ለማስተዳደር። ነገር ግን በሱ መንግስት ሰራተኛ ተብለው በየሙያ ዘርፉ ያሉ ሰዎች ምን እየሰሩ ነው? እያንዳንዱ ግምገማ የለም። ለምሳሌ ቀበሌ ስትሄድ ቀበሌ ለማስፈጸም 1 ወር ነው። ይሄ ሰው ጥያቄው አልመለስ ሲል ወደ ሌላ ነገር ይሄዳል። ስለዚህ የኔ ሙያ ዘርፉ ያሉት ሰዎች ምን እየሰሩ ነው በየቦታው ብሎ መንግስት ለምን በየቦታው አይፈትሽም? በኋላም ደግሞ በዚህ ታጥቀው የገባች አቃን ይቅርታ መጠየቅ በቃ። ለምሳሌ በሰሜኑ ጦርነት የሚገርም የኛ በጣም ብዙ ሰዎች ተሳትፈዋል በጦርነቱ። የሞትና ጥያቄ ታነሳ ለምንድን ነው በቃ ዓለም በሰላም ውይይት ማትመጡ ምናምን ያን በየመንገዱ ስናገኛቸው በሰሜኑ ጦርነት እንግዲህ ነፍሳቸውን ይማርና ብዙ የሞቱ ቤተሰቦችም አሉ እና በዛን ሰዓት የመከላከያ ሰራዊት እንግዲህ የኢትዮጵያ መከላከያ ሰራዊት እንኳን አቅፉት ጥሪ በተደረገበት ሰዓት ጫካ የገቡ እንግዲህ ፋም የብለን የምንጠራቸው ነው ምሽጉን ሰብረው ያኔ ድል ያደረጉ። ስለዚህ ያኔ ያደረገን ሰው እንደ ዛሬ አለይዝ ሲል ሌላ ነገር ማንሳት አይጠበቅብንም ወይ? በዛ ላይ ደግሞ በቃ እያንዳንዱ የሚሰራው ስራ ጥሩ አይደለም። የምክክር ኮሚሽን ተብሎ ተቋቁሞ ይፋ በሚደረግበት ሰዓት ላይ አርሲ አያችሁት የሚሞተው ህዝብ። ስለዚህ ለምንድን ነው ይሄ? በቃ እያንዳንዱ የሰው ልጅ እኮ መቼም ሙሉ አይደለም። 50% እየሰራ 50% ቢጎዳ ችግር የለውም። ግን የሚገርም አንድ ተጫዋች ምን አለ 100 ፖዚሽን 1 ጎል አይሆንም ነው። አሁን የሚገርም ሰውና ጎል አልተገናኘንም። ለዛ ነው እና ያው መንግስት በይበልጥ ይቅርታ ጠይቆ የሚሰሩት የእሱ ሰራተኞች ቢፈትሽ እያንዳንዱ ሚሊታሪም ሆነ የመንግስት ሰራተኛም ሆነ ለህዝቡ ምን እያደረጉ ነው? አንተ ምንድነው ስራህ? አትንኩት። እኔ ጋራጅ ሰራተኛ ነኝ። እና አሁን ምናልባት እያንዳንዳችን በተሰማራንበት ሙያም ኃላፊነታችንን በአግባቡ መወጣት ትክክል ነው ያው ከቻለ እያንዳንዱ ሰው በቃ ስለ ሰላም መስበክና ስለ ሰላም ምንነት ማድረግና ያው ምናልባት አሁን የመንግስት ተቋም ላይ ችግር ሲኖር መደወል። አሁን ደግሞ የሚያስጠላው ችግሮችን እኮ እናያለን፣ ግን ችግሮችን እያንዳንዱ ሲኖሩ ተናግረን መፍትሄ የሚኖር ቢሆን ነው እስካሁን ሰላም ራሱ ጦርነት አይኖርም እያስባለሁ። አሁን እኔ የሆነ ችግር አይቼ ለሚመለከተው ለሚዲያም ተናግሬ ያ መፍትሄ ወዲያውኑ የሚቀርፍ ቢሆን ኖሮ ተቀባይነት የሚያገኝ ኑሮ ቢሆን በጣም ወሳኝ ነበር። ግን አሁን እኮ ተቀባይነት አለማግኘት አለመፈጸሙ ነው ችግሩ። መልካም አትንኩት ከባህር ዳር ነው የደወለን። ሌሎች አድማጮችን መስመር ላይ ስላሉ አትንኩት ለሰጠህን ሀሳብ በጣም እናመሰግናለን። ሰላም ዋል። እኔም አመሰግናለሁ። ጥሩ ነገሮችን አንስቷል። ለምሳሌ የመልካም አስተዳደርን ሁሉም በተሰለፈበት የመንግስት አገልጋይ የመንግስት ኃላፊዎች ባሉበት ቦታ ላይ የሚነሱ የመልካም አስተዳደር ችግሮችን በሰዓቱ በወቅቱ ሊፈቱ መፍትሄ ሊሰጡ ይችላል። እንዲህ ሲሆን አንዳንድ ማጉረምረሞች ይኖራሉ የሚል አይነት ነው እንትን ያለን። አትንኩት ያነሳቸው ሀሳቦች ጥሩ ናቸው። ስንነጋገር ስንወያይ ነው መሰረቱ ያ ነው ሰላም ሊመጣ የሚችል እና ያነሳው ሀሳብ ትክክል ነው። እንግዲህ ችግሮቻችን ዘርፈ ብዙ ናቸው። እያንዳንዱ በተለይ የተነሱ ችግሮች ከትግራይና የአማራ ክልል ጦርነት በኋላ ሄሎ አቤት ጤና ይስጥልን። አብሮ ይስጥልን። ማንም በላ አድማጫችን ተማሪ ሸጋው እባላለሁ ከአጣይ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሀሳብህን አድርሰን። ተማሪ ሸጋው አሁን ያነሳነው ሀሳብ እንደ ክልልም እንደ ሀገርም ያጣነውን ሰላም የነበረውን ግጭት ወደ ሰላም እንዴት እንምጣ ከማን ምን ይጠበቃል የሚል ሀሳብ ነው። እሺ እና ሁሉም ሰው ማለት ነው አሁን እንደተባለው ነገር በግልጽ የሆነ ቅርብ ጊዜን ማለት ከደቂቃዎች በፊት ነው የገባትና አንዳንድ አድማጮችን ሲያነሱ የነበረውን ሀሳብ ሰምቻለሁ። ከራሴም የተሰማኝ ነገር አለና አሁን እዚህ ጋር ትልቁ ነገር መተማመን ነው። አሁን እየተሰራ ያለው ነገር ምንድን ነው? ማን ምን እየሰራ ነው የሚለው ነገር መፈተሽ፣ ማህበረሰቡም ለልጆቹ ወይም ለወጣቱ ትውልድ የሚያስተምረው ነገር ይኖራል። ከአባቶች ታሪክ የሚማረው ነገር ይኖራል። አሁን ጦርነት መብረት ተገቢ ነው ብዬ አላስብም። እንደ ራሴ ማለት ነው። መጀመሪያ መመካከር ነው ያለበት። ምክንያቱም ብናየው ብዙ ነገር ታሪኮችን ወደ ኋላ ዘወር ብለን ብንመረምር በአንደኛውና በሁለተኛው ዓለም ጦርነቶች በጃፓን ሂሮሺማና ናጋሳኪ ከተሞች ብንመለከት የተለያዩ ነገሮችን ታሪክ ብናነብ
በጣም ብዙ እስካሁን ድረስ ጥሩ ልጆች የማይወለዱበት ከተሞችን ምናምን የተለያዩ ነገሮችን የምናገኘው በዚህ ጃፓን በጀርመንም የተለያዩ ሀገሮች የምንመለከትና ግን ይሄ ማለት የመጨረሻ አማራጭ መሆን የለበትም። ምክንያቱም በጦርነት ወቅት የሚጎዳ መልሶ ንጹሐን ነው። አሁን በአማራ ክልል 4 እና ከዚያ በላይ ሚሊዮን ከትምህርት ገበታ ውጭ ሆነ ብሎ መናገር ማለት በጣም ነው ራሴን የሚያሳምመኝ ለእኔ ማለት ነው። ምክንያቱም የዛሬው በትግል ራሱ ቀጥሎ ትግል በግልጽ ከ3 ዓመት በላይ የሆነ ነው እና ይህ እየሰፋ ቢሄድ ከ5 እስከ 6 ዓመት በላይ ቢራዘም ብላቸው አስቡና እግዚአብሔር ይቅር ይበለንና ማለት ነው። ይሰማል። ባይራዘም ቢራዘም እንዳጋጣሚ ሆኖ ቢራዘም 5-6 ዓመት ሆኖ ቢራዘም አሁን ያለው ትውልድ እስኪ አስቡ እንበልና ለምሳሌ እንዴት አናሽት አለች ይናጣሉ። ስለዚህ ተማሪ ሸጋው ደቂቃ ያለቀ ነው። በሰዓት ዓመት ነበር ትምህርት የሚጀምር በብዛት ማለት በእኛ አካባቢ። ሸጋው እየተደማመጥን ከሆነ ሰዓታችንም እየገፋ ስለሆነ አሁን አንተም እንደ ተማሪነትህ ከጓደኞች ጋር ስትነጋገር በትምህርትም በረፍት ሰላም እንዲሰፍን ሰላም እንዲመጣ ከእያንዳንዳችን ምን ይጠበቃል? ከአንተ ምን ይጠበቃል? አጭር ሀሳብ 95 ደቂቃ ብቻ ናት የቀራችን ለመሰናበት። እሺ አመሰግናለሁ። እና ሁሉም ሰውን መተማመን ነው። በቃ የራሱን እውነት ይዞ መራመድ ነው ማለት አሁን በጫካ እየተንቀሳቀሱ ያሉት ወንድሞቻችንን እነሱንና ህዝቡንም ነጥሎ አለመሄድ። ምክንያቱም እነሱ እኮ ሌላ ትውልድ ወይም ሌላ እንትን አይደሉም። እና ደግሞ እኔ በጣም የምቃረነው ነገር ምን መሰላችሁ ማለት ነው በተለያዩ ማህበራዊ ሚዲያ ላይ በቲክቶክ በቴሌግራም አሁን በዘመናችን የተቆጣጠረ ቲክቶክ ነው እና በሱ ላይ የሚሳደቡ ወገኖች ማለት ይቅርታ አድርጉልኝና እነሱ በጣም መፍትሄ የሚያመጣ ነገር አይደለም። ለምሳሌ እዚህ ቦታ ላይ የሚያክል መከላከያ እንደዚህ እንትናል ነው እዚህ ቦታ እንትናል ማለት ያላሉበትን እኮ ነው ያላዩትን ነው የሚዘግቡ። ይሄ ጥሩ አይደለም። ምክንያቱም አቅልሎ ማየት ደግሞ በጣም ተገቢ አይደለም። እዚህ ቦታ ያለ እየተጎዳ ያለ በጣም ብዙ ህዝብ ነው። ይሄ ጋር ማየት ያለብን ምን መሰላችሁ? በነገራችን ላይ ዩኒቨርሲቲ ተማሪ ነኝ እና በዚህ ሰዓት ብዙ ነገሮችን እያገናዘብን እና እኛ የራሳችን እየተመካከርን ከብዙ ልጆች ጋር ከተለያዩ ብሔረሰብ ካሉ ተማሪዎች ጋር ነው የምንመካከረው በዚህ ጉዳይ እና ግቢ ውስጥም በጣም ከባድ ነው። አሁን ያለንበት ሁኔታ በጣም የሚያሳዝን ነው። ምክንያቱም ምንም ያላየውን ነው የሚዘግብ። ተማሪውም ምንም አርሶ አደርም ልጅ ሆነ ነጋዴም ሆነ ዝም ብሎ ቲክቶክ ላይ ወጥቶ ዜና ነው። ስለዚህ ማህበራዊ ሚዲያን በአግባቡ መጠቀም አንዱ ይዘናል። ወገን መተማመን መነጋገር ሌላው ነው። መፍትሄ አይሆንም ጦርነት፣ መነጋገር ይቀድማል ብለህናል። ሰዓት ስላለቀ እያጠቃለልኩልህ ነውና እነዚህን አድርገን ወደ መፍትሄ መምጣት አለብን ያልከን ተማሪ ጋሻው የዩኒቨርሲቲ ተማሪ እንደመሆኑ መጠንም እነዚህ የማህበራዊ ሚዲያ አውታሮችን ባለመከተልም እነሱ እኮ በአግባቡ በመጠቀምም ማድረግ ይቻላል፣ አስተዋጽኦን ማበርከት ይችላል። ለሰጠህን ሀሳብ በጣም ነው የምናመሰግን ተማሪ ጋሻው፣ ከልብ እናመሰግናለን። ሂራ እዚህ ጋር የህንድ የነጻነት አባት ማህተመ ጋንዲ ይላሉ ጉልበት የእንስሳት እንደሆነ ሁሉ ሰላም የሰው ልጆች መንገድ ነው። ሰላም መምጣት የሚችለው ስንወያይ ስንነጋገር ነው። ጉልበት ለማንም አይጠቅምም። ጨለማን አያስወግድም። ጨለማን የሚያስወግደው ብርሃን ብቻ ነው። ጥላቻን አያጠፋም። ፍቅርን ጥላቻ ያጠፋል። ፍቅር ሲኖር ነው። ስለዚህ ሰላምን ለማስፈን አሉታዊ የሆኑ ጎኖችን መከተል መከተል የለብንም። አዎንታዊ የሆኖችን መከተል አለብን። ለሰላም ዘብ ስንቆም ነው እያንዳንዳችን ሀገር ማሳደግ ይላሉና እንዲህ ስንተገብር ነው ሰላም ማምጣት እንችል። አሁን እኮ በግራም በቀኝም አየነው የቆምነው ለአንድ ህዝብ ነው። አሁን እንግዲህ እየተዋጋሁ ነው የሚለውም አካል ጠላት ነው ብሎ እየወጋም ያካል ሁለቱም የጀመሩት ግጭት ወይም እንግዲህ እየተጣሉበት ያለው ምክንያት ህዝቡ ነው። ህዝቡ ሰላማዊ በሆነ መንገድ መውጣት መነጋገር አለበት። ህዝቡ ጥያቄው ሊፈታለት ይገባል። ህዝቡ በተገቢው መንገድ ሊኖር ይገባል። ህዝቡ እንደዚህ ነው። ስለዚህ አሁን ወጣም ወረደም ህዝቡ በሰላም እየኖር አይደለም። ህዝቡ ኑሮ ተወዶበታል። ለምን? መንገዶች ስለሚዘጉ። ህዝቡ ወደ ጤና ተቋማት መምጣት አልቻለም። ለምን? በሰላማዊ አካባቢ ስለሌለ። ህዝቡ ትምህርት እየተማረ ተማሪዎች ወጥተው መግባት አልቻሉም። ለምን? ትምህርት ቤቶች ስለተዘጉ በጦርነቱ ምክንያት። እነዚህ እያልክ ስትሄድ የሚመጣው ይሄው የገባንበት ግጭት ነውና ስለዚህ አንዱ ትልቁ መነሻ እንትናችን ግጭቱ ነው፣ ጦርነቱ ነው። ስለዚህ ይህን ጦርነት ለማቆም መንግስትም ምንድነው የሚሻለኝ ብሎ ማሰብ አለበት። እየተዋጋ ያለው አካልም ምን ላድርግ ብሎ
መነጋገር መቻል አለባቸው። ያኔ ሁለቱም የቆምንለት ነው የሚሉት ህዝብ የሚፈልገውን ሰላም መስጠት ይችላሉ። የሚፈልገውትን ማህበራዊ ግንኙነት በአግባቡ እንዲፈጽም ማድረግ ይችላሉ። ትምህርትን እንዲማር ማድረግ ይችላሉ። የጤና ተቋማት ለእናቶች፣ ለአረጋውያን፣ ለህፃናት፣ ለነፍሰ ጡር እናቶች ህክምና መስጠት ይችላሉና በዚህ መንገድ እንደው ቆም ብለን ብናይ የሚል ነው እንግዲህ ሀሳባችን። በጣም ብዙ ሀሳብ ተነስቷል ሙሌ። በጣም ቆንጆ ሀሳቦችን አድማጮች አድርሰውናል። እንግዲህ የዛሬው ውይይታችንም ሰዓታችን እየገደበን ስለሆነ በዚህ ሊቋጭ ነው። አብረናቸው የቆየ ነው ሂሩት አለሙና ሙልጌታ ሙጬ እንዲሁም ወረታው አግማስና ግርማ ሙልጌታ ደግሞ ቴክኒኩንም እየተቆጣጠሩ በቀጥታ ስርጭቱንም እየመሩ አብረውን ቆይተዋል። እናንተ በስልክ መስመራችን እየገባችሁ በጣም ጥሩ የሚባሉ ገንቢ ሀሳቦችን ስላደረሳችሁን ሁሉም ነገር የኛ ኃላፊነት ነው። ሁሉም ነገር ደግሞ መንግስት ተሳትፎ ሊፈታው ይገባል። መንግስት ኃላፊነቱን በተለይ ራሱን ፈትሾ በተገቢው መንገድ ለሰላም ቀድሞ ሊቆም ይገባል የሚል ሀሳብ አድርሳችሁናል። ከልብ እናመሰግናለን። እንግዲህ እናንተ የሰጣችሁንን ሀሳብ የምንደመድምበት ደግሞ ሌላ መንገድ ይኖረናልና በዛ የምንገናኝ ይሆናል። ዛሬ ግን በዚሁ ነው የምንቋጨው። የአማራ ራዲዮ ሌሎች ቀሪ መሰናዶች ይቀጥላሉ። እስከዛው ድረስ ግን ሰላም ሁኑልን። ሐሳብ ለሐሳብ በማህበራዊ ኢኮኖሚያዊና ሌሎች ወቅታዊ ጉዳዮች ላይ አድማጮች በቀጥታ የሚወያዩበት ፕሮግራም ሐሳብ ለሐሳብ